አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል ከራሱ ህዝብ ጋር እንዲዋጋ ተደርጓል የወታደራዊ ስራ በተጨማሪ ከፍተኛ ሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል ጫና እየፈጠረበት ነው አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ አይሳካም እናቃለን ምናምን ሲል ነበር ራሱ እየሸወደ ነው ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራርች ያለው ብሎ አስቦ ሊያስብ ይችላል that's not true አብዛኛው ከውስጥ በማከለ ያለው ኢቨን ሲኒየር ላይ ያለው አመራር ያገርቷን ችግር እኔና አንተ ከምንረዳው በላይ ይረዳል እኔና ካንተ የበለጠ ቁጭት አለው አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው ይሄ ወታደር እኮ የገበሬ ልጅ ነው እናቱ አባቱ ቤተክርስቲያን መስጊድ መሄድ ያቃታቸው የሞተ መግባር ያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው ወታደር የሆነው ያገርን ህልውና ለማስጠበቅ ያገር ደህንነት ለማስጠበቅ ነው ኢንድለስ የሆነ ያገር ቀውስ ውስጥ ሲገባ በቃ የሚለበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው ያ ምን ያመጣል በስፋት ወይበት ምን ይችላል ነው ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሊት ማድረግ ይጎዳል ተቋሙን መገሰጽ መተቸት ጥፋቶች እንዲታረሙ ማድረግ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሐሳብ አደጋ ከዶክትሪኖች ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይሄን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረውና ከዶክትሪኖች ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ነው ሞላ ሀገሪቱ ጦርነት ሲያውጅ ግለሰብም መከላከያ የላከን ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔ እምነት የለኝም ግን ይሄንን ስርዓት ማስቆም ይችላል የሚል እምነት አለኝና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህግ ውጪ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ላይ የሚረሸነባት እናት ለንፈርድባት ነው ወይ ለዛ ወንድም ልንፈርድ ነው ወይ ኖ አይ አንደርስታንድ እኮ ጥያቄ ከለነጣ አካል ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ so you should put it that way ያየ ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንፃር ስታየው it makes sense ከሀገራዊና ከወደፊት ሊመጣ ከሚችለው አደጋ አንፃር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል የሚቀለው ለህዝብም ለሀገር የሚቀለው የተቋሙ ትዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ ሰራዊቱ ከህዝብ ጋር እንዲወግን ለሀገር እንዲወግን መስራቱ የተሻለ ነው እንጂ ይፍረስ ይያልከ ከሄድክ አደጋ ነው እኔ ያልኩ ያለው ምንድነው መከላከያ እንደ ተቋም ችግሮች አሉት ኦፊሰሮችም ችግር አለባቸው ዋናው ችግር ግን ፖለቲካው ነው የፖለቲካ አመራሩ ነው ትግሉ መሆን ያለበት ኢቨን ጦሩ ራሱ ከህዝብ ጋር ሆኖ የፖለቲካ አመራሩ አሰራሩንና
አካሄዱን እንዲቀይር ወይ እንዲቀየር ማድረግ ላይ እንዲሰራ መስራቱ የተሻለ ነው። ያ ነው ለሀገር የሚጠቅመው። ዛሬ ህዝብ እየገደለ ያለ መከላከያ ቢፈርስ ያ ግድያ አይፈርስም። ሀብታሙ ልስን ኢትዮጵያ ውስጥ ስቴቱ ከመዳከሙ የተነሳ የሲቪል አድሚኒስትሬሽኑ የሲቪል አስተዳደሩ ከመፍረሱ ከመዳከሙ የተነሳ እርዳታ እያደረሰ ያለው ማዳበሪያ እየከፈፈ ያለው መከላከያ እኮ ነው። ተቋም ያለው ፌደራል ተቋም ሀገራዊ ተቋም እሱ ብቻ ስለሆነ ሌላው ፈርሶ የቀረው እሱ ብቻ ስለሆነ ከግድያውና ከውጊያው አልፎ ቤዚክ እርዳታ እያደረሰ ያለው የጤና ሰርቪስ እየሰጠ ያለው ባለመለየው ነው ወታደሩ። ስለዚህ ይሄ ወታደር አንደኛ ይሄ ስራ እንዳይበዛበት የፖለቲካ አመራሩ የፖለቲካ ሲቪል አስተዳደሩ ተመልሶ እንዲቋቋም መስራት ያስፈልጋል። ይሄን ለማድረግ ሰላም ማምጣት ያስፈልጋል። ይሄ ኃይል ከፈረሰ ይቺን ስራ እንኳን ሊሰራ የሚችል ሌላ ተቋም የለም ኢትዮጵያ ውስጥ። የአብይ አህመድ የመጨረሻው ብቸኛው ምርኩዝም ይሄው ተቋም ነው። ይሄን ተቋም ይሄን ምርኩዝ መስበሩ መበታተኑ ይሻላል ወይስ ይሄ ምርኩዝ የአምባገነኑ መመርኮዣ መንቀሳቀሻ እንዳይሆን ማድረጉ ይሻላል? that's the question መሆን ያለበት እዛ ላይ ፎከስ ማድረግ ያለበት። እኔ ብዙ ጊዜ የምለው ተቋሙ መቀየር አለበት፣ ከህዝብ መወገን አለበት፣ ከሀገር መወገን አለበት፣ ተቋሙ ግን እንደ ተቋም መቀጠል አለበት የሚል ሀሳብ ያለኝ። በጣም ጥሩ ጀዋር። ሌላኛው እንግዲህ ዛሬ ያወራን ያለነው የ7 ዓመት ፖለቲካዊ ጉዞና የሀገር ጉዞ ስለሆነ ረዘም ያሉ ነገሮችን ነው እያነሳን ያለነው። ሁሉም ደግሞ በጣም ኮንክሪት የሆኑ ነገሮች ይመስሉኛል እያነሳን ያለነውና ተመልካቾቻችን እንደማትሰራችሁ ተስፋ አደርጋለሁ። ጀዋርም ጊዜን እየወሰድኩ እንደሆነ አውቃለሁኝ፣ ግን በጣም ሰፊ አጀንዳ ስለሆነና ትልቅ ርዕስ ስለሆነ የዛሬውን በዚሁ እንቀጥላለን። ወደ ሉዓላዊነት ልውሰድ። ሉዓላዊነት ቅድመ ብልጽግናና ዛሬ የሀገር ሉዓላዊነት ምን ይመስላል? በርካታ ሰዎች ሉዓላዊነትን እንደ ትልቅ ነገር ይወስዳሉ። ብልጽግና ዛሬ አንተ በምትጠቀመው ቋንቋ ልጠቀምና የብልጽግና ደሴት ወይ ደግሞ እንደ ሺሻ ባሸበረቀች ከተማ ላይ ቁጭ ብለው ብዙ ነገር ይናገራሉ። ደመሰስ ናቸው የሚሉ መከላከያ ጀነራሎችም አሉ። ግን በተቃራኒው በሁሉም አቅጣጫ ሉዓላዊነት ተደፍሯል። በጅቡቲ ሳይቀር አልሸባብ ጭምር ድንበር አቋርጦ በርካታ ግዛቶችን ሄዶ ጥቃት የሚፈጽምባት ሆናለች። ደቡብ ሱዳን ወረዳን ተቆጣጥራለች፣ ሰፈር ቀይራለች፣ ሀገር ስም ቀይራ የራሷን ዜጎች እዛ አስፈራለች። የኢትዮጵያ ዜጎች የነበሩትን መታወቂያ ሰጥታ የራሷ ዜጎች አድርጋለች ያለምንም ህጋዊ ስምምነትና ህጋዊ ፈቃድ። ኤርትራ ተመሳሳይ ነገር አድርጋለች። በርካታ ቀበሌዎችን ከትግራይ ወስዳ ኢትዮጵያዊ የሆኑ ሰዎችን ወስዳ የራሷ ዜጎች አድርጋ ሳዋ ጭምር ወስዳ እያሰለጠነች ነው የምትገኘው። የሉዓላዊነት ጉዳይ ሲታይ ኢትዮጵያ የምትባል ሀገር የለችም የሚሉ ሰዎች አሉ። ሱዳን በርካታ መሬትን ይዛ አልቡርሃን ጭምር አካባቢ ጋር ስመምቼ ያስኩት ምንድነው የምታወሩት የሚባልበት ሁኔታ ነው ያለውና አብይ ግን ከማንም ጎረቤት ጋር ተዋግቼ አላቅም ሰላም ነው ያለ ነው የሚል ነገር ይናገራል። ሉዓላዊነት እንዴት ይታያል? የኢትዮጵያ አሁን ያለችበት ሁኔታ እንዴት ነው የምትገልጸው? ሉዓላዊነት እኮ የውስጥ ጥንካሬ የውስጥ ሰላም ነጸብራቅ እኮ ነው። እኔ ስለ ድንበር ማናገር እኮ ቅንጦት አይደለም እንዴ? ምን ሉዓላዊነት ግን እንዳልኩ መቂ ላይ እኮ ሉዓላዊነት የለም። ሉዓላዊነት እኮ የስቴት ሉዓላዊነት ከውጭ ኃይል ጋር ብቻ አይደለም። የስቴት የመንግስት የማዕከላዊ መንግስት የመንግስት ተቋማት የመንግስት የጸጥታ ኃይሎች የአቅም የበላይነት ማለት እኮ ከመንግስት ፈቃድ ውጪ ታጥቆ የመንቀሳቀስ የመግደል የመዋጋት አቅም ያለው ኃይል አለመኖር ማለት ነው። ድሮ በደርግ ጊዜም በኃይለ ሥላሴ ጊዜ በደርግ ጊዜ ከፍተኛ ጦርነት ተካሄደ ሲባል የኤርትራ በረሃ የባሌ በረሃ ምናልባት የኦጋዴን በረሃ ውጪ ሌላው የኢትዮጵያ አካል ሰላም ነበር።
መንግስት ቆጣጥሯል። አሁን ያ የለም that has changed እና የድንበር ጉዳይ ብዙም እኔ እንደ ኢሹ መሆን ያው ሌላ ሀገር ብለን ካልሄድን በስተቀር ያን እንኳን ማስጠበቅተውና ወደ በ100 ኪሎ ሜትር ሬዲየስ ውስጥ ማስጠበቅ አልተቻለም። ከዛ ይልቅ የጎረቤት ሀገሮች ግንኙነት እንዴት ነው ያለው? አደጋ የሚታየኝ አሁን ነው ከሱዳን አንፃር እሱም በደንብ እንመጣበታለን። ጀዋር የሉዓላዊነትን ጉዳይ አንድ ነገር ላንሳለህ። ቅድም በመከላከያ ጉዳይ ረጅም ተከራክረን አውቃለሁኝ፣ ግን ድጋሚ እዚህ ጋር የመከላከያ ተጠያቂነት ጎላ ብሎ ይመጣል። ከራሱ ህዝብ ጋር ለአብይ ስልጣን ብሎ በዛ ደረጃ የሚዋጋ መከላከያ በህገ መንግስቱ ጭምር ምሎ ተገዝቶ ሊያስጠብቀውና ሊጠብቀው ቃል የገባለት ድንበር በዚህ ደረጃ ሲጣስ ምንም አይናገርም። ታዲያ ያ መከላከያ እዛ ድንበር ያሉ ሰዎች ዛሬ ቢናገሩት የኔ ወገን አይደለም ቢሉት ሊፈርስ ደንታ አይደለም ቢሉ ማን ይቀየማቸዋል የሚሉ ሰዎች አሉ። ከሉዓላዊነት ጋር በተገናኘ ድንበር ማስከበር መከላከያ ማለት ነው ወይ ደግሞ ምንም የማይናገር መከላከያ? ምንም አይናገርም እኮ አይደለም መከላከያ ሸዋ ላይ ወለጋ ላይ አርሲና ጎንደር ጎጃም ላይ ቢዚ ነው። ምን ታደርጋለህ? if you are the commander መሃሉ ዳር ሆኗል እኮ ሀገር ውስጥ so we have to be fair to the soldiers እንዴ የመዋጋት ስራ ብቻ አይደለም የማስተዳደር ስራ የሲቪል ስራ እርዳታ የማከፋፈል ስራ መዳበሪያ የማከፋፈል ስራ ቤዚክ ስራውን እየሰራ ያለው ወታደሩ ነው። ስለዚህ ኢትዮጵያ የምትተዳደረው መከላከያ ማለት እንችላለን። አሁን ወታደራዊ ነው የምትተዳደረው ማለት ወታደሩ ነው ሀገር እያስተዳደረ ያለው። ካድሬውማ ዘረፋ ላይ ብቻ እኮ ነው ያለው። ዝኖት አሊ እንኳን አብይ ራሱ ወጥቶ ሲናገር የነበረው አይደለም እኔ ዛሬ አመት እና ከዛ በፊት በተለይ ደግሞ ኦሮሚያ አማራ ገቨርን እያደረገ ያለው ትግራይንም ቢሆን በቲዲኤፍ ስም ገቨርን እያደረገ ያለው ሰው እኮ ወታደሩ ነው። ከኢህአዴግ ውስጥ የተረፈው ወታደሩ ብቻ የፖለቲካል ክላሱ በላተኛ ብቻ ሆኗል። በኦሮሚያና በአማራ ውስጥ እኮ የወረዳ አስተዳዳሪዎች መከላከያ ካምፕ እኮ ነው የሚያድሩት ፊዚካሊ። ትራንስፖርት ከወረዳ ወረዳ በመከላከያ ሄሊኮፕተር ነው የሚሄዱት። መከላከያ ቢዚ የሆነው ድንበር እንዳይጠብቅ እነዚህን ካድሬዎች አጅቦ ከቦታ ወደ ቦታ የማሻገር ስራ ላይ ቢዚ ስለሆነ ነው። ሶ ሪሌቲቭሊ ከሱዳን ሳውት ሱዳን ድንበር ከፍተኛ ጥቃት ያለው ምዕራብ ሸዋ ላይ ነው። ሶ ስቴቱ ባተል የሆነ የስቴት ተቋማቱ ተዳከሙ፣ ስራ በዛባቸው እያልኩ ያለው እኮ ከዚህ አንፃር በጣም ጥሩ። እንግዲህ መከላከያውንም ራሱን የሚፈትሽበትን ሌላ አጀንዳ ነው ላነሳ የፈለኩት። ወደ ቀጠናው ሀገራት ልውሰድ ጀዋር። ቀጠናው ሀገራት 6 ሀገራትን እናንሳ። ኬንያንም በተለይም ከኢትዮጵያ ጋር በድንበር የሚጋሩ ሀገራትን እናንሳ። ኢትዮጵያ ከነዚህ ሀገራት ጋር ያላት ግንኙነት ምንድነው? ቅድም ባነሳው ለመንገድ ሁሉም ምናልባት ሱዳን፣ ሳውት ሱዳን፣ ኬንያ እንዲሁም ኤሪትሪያ ቀጥታ ከኢትዮጵያ ጋር ድንበር ዘለል ጦርነት አድርገዋል። ለአብይ አግዞ ወይ ደግሞ ከአብይ ጋር በተቃዋሚ ወይ ደግሞ ምን ሙሉ በማይታወቅ ሁኔታ። ከኢትዮጵያ ድንበር ያሉት ሌሎች ሀገራት ደግሞ ሌላ ጦርነት ውስጥ ናቸው ያሉት። ሶማሊያ እንደምናውቃት ናት። ምናልባት አልሸባብ ዋና ከተማን ጭምር በጥቃት እያጣደፈ ያለበት ሁኔታ ነው የምናውቀው። ሱዳን በሁለት ኃይሎች መካከል ትልቅ ቀውስ ውስጥ ነው ያለችው። ቀጠናውን እንደምመለከት ስለፈልኩ ነው። ሳውት ሱዳን ምክትል ፕሬዝዳንቱ ታስሮ ሌላ ጦርነት እየተደረገ ነው የሚገኘው እዛ አካባቢ። የቀጠናው ሀገራትና ኢትዮጵያ ከነዚህ ሀገራት ጋር ያላት ሁኔታ ኢትዮጵያ ያለችበት ሁኔታ እንዴት ነው ሊገለጽ የሚችለው? ወዴትስ ነው ሊያመራ የሚችለው? ቀጠናው እንዴት ነው የሚታየው? ተጋላጭነታችን በጣም ሃይ ነው። የውስጥ ጦርነቶች ካልቆሙ በስተቀር አካባቢው ላይ ካለው አለመረጋጋት አንፃር ችግር ነው። የውስጥ እነዚህ በሱዳንም በማንኛውም ሀገራት ያሉ አለመረጋጋቶች የውስጥ ችግራችንን ያባብሱታል።
ለዚህ ነው የውስጥ ችግራችን ለመፍታት መረባረብ ያስፈልጋል። ጦርነት መቆም አለበት እያልን የምንወተውተው ብዙዎች የሚወተውቱት ከዚህ አንፃር ነው። ከዛ ይልቅ ምንድነው እየተደረገ ያለው? ለምሳሌ ሁሉም የሚያውቀው ነው የኢትዮጵያን ብሔራዊ ጥቅም ተከትሎ ሳይሆን የኤሚሬቶችን ትዕዛዝ ብቻ በመከተል ኢትዮጵያ የሐሜቲን ጦር ስታስታጥቅ ነበር። መሳሪያ ከየቦታው እየመጣ እየተጫነ በኢትዮጵያ እንደሚያልፍ ሁሉም ያውቃል። ያ ጦር አሁን እየተሸነፈ ከካርቱም ሲወጣ በእኛ አካባቢ ያለው ድንበር በዛኛው ጦር በቡርሃን ጦር የተቆጣጠረ ሲወድቅ ተጋላጭነታችን ጨመረ ማለት ነው በጎንደር እና በዛ ድንበር። ኦኬ በሌላው በትግራይ ጦርነት ምክንያት ትልቅ ቁጥር ያለው የትግራይ ወታደሮች በመከላከያ ስር ያሉትም ጭምር ተቆርጠው ሱዳን ቀርተው በዛ ጦርነት ውስጥ ተሳትፈዋል። So we have got ourselves entangled in Sudanese conflict. ይሄ መዘዙ ወደፊት አደገኛ ነው የሚሆነው። ከቅድም እንዳልኩ ደግሞ ከሌሎች ሀገራት አመራሮች ጋር ያለው ቁርሾና ግለሰባዊ ሽኩቻ የኢትዮጵያን ጸጥታና ደህንነት የሚያጎድፍ ነገር የሚጎዳ ነገር ሲመጣ ባይደግፉም ራሱ ምን አገባኝ ወደሚሉበት ደረጃ ላይ የገቡበት ነው ያለው። አሁን ብዙ ጊዜ እንትን ይላሉ። አንድ ኤግዛምፕል ላንሳለህ። ታንዛኒያ ላይ ከነ መሮ ጋር ተደራደሩ። በዓለም አቀፍ ስምምነት ከአሜሪካኖች ጋር ከሁሉ ጋር ተፋፍረው የወሰዱትን የኦኤልኤን አመራር ታንዛኒያ ሲደርስ አገር አትመለስም ብለው ከለከሉ። ልጆቹ ግን ያለምንም ከልካይ አገራቸው ተመለሱ። ወደ ዛት ቴሊ አንደኛ መጀመሪያው መንግስት ሊከተለው የፈለገው ቀሽም አካሄድ ነበር። አቅሙን ሳያቅ ማስፈጸም የማይችለውን ነገር ማስፈጸም የሚያስችለው አቅም እንደሌለው የኢትዮጵያ ኤር ስፔሱን መጠባበቅ አልቻለም። ኦኬ የኤር ስፔሱን ላንድ ስፔስ ተውና ኤር ስፔሱን መጠባበቅ አልቻለም። ዋይ ከጎረቤት ሀገሮች ጋር ሽኩቻ ውስጥ ከመነሳቱ የተነሳ ወይ አመቻቹ ወይ እያዩ አላየንም አሉ ማለት ነው። በትግራይ ጦርነት ጊዜ አውሮፕላኖች ትግራይ ይገባሉ ሲል ነበር አብይ። በማሀገር ላይ ነው እያረፉ የሚመጡት። ለምን ነው እነዚያ የጎረቤት ሀገሮች ሊፈቅዱ የቻሉት? ሶ የተወሳሰበ ነው የሀገር ውስጥ የጸጥታ ሁኔታና ከጎረቤት ጋር ያለን ግንኙነት አንዱ አንዱን እያባባሰ የሀገር ውስጥ ጦርነቱ አቅምን ሲያመናምን የተዳከመን ማንም አይፈራም። ጎረቤት እኮ የጎረቤት ሀገር አንተን የሚደግፍህ ወይ ፈርቶህ ነው ወይ ይጠቅመኛል ብሎ ስላሰበ። በርስ ጦርነት የተመራመረን መንግስት አይፈራውም፣ ጥቅመ ቢስ ብሎ ነው የሚያስበው። ስለዚህ